እኔ ምንም አያረጋኝም። ሉሌ ሉሌ ሉል እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ቸሩ መድኃኔዓለም የተመሰገነ ይሁን። እናቱ ነችና ለማትለየው ወለላይቷ ቅድስት ብጽሕት ወለላይቷ ድንግል ማርያም የተመሰገነችውን ባላችሁበት ሰዓት አቆጣጠር እግዚአብሔር ሰላምታ ብዝዝት ይበልልኝ። እንደ አሸዋ ሰላማችሁ ብዝዝት ይበልልኝ ውዶችዬ። እንዴት ነው የረመዳን ጾም? የክርስቲያንም የኦርቶዶክስም እንዴት ይዟችኋል? ድካሙ እንዴት ይዟችኋል ለማለት ፈልጌ ነው። ደህና ናችሁ ግን? ዩቲዩብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብታበረታቱኝ ከወዲሁ በትህትና ጠይቃለሁ። በኮሜንት መሰረት ለምን ጠፋሽ ላላችሁኝ አለሁኝ። ያው ረመዳን አይደለ? ረመዳን ታውቃላችሁ ባልዘረዝርላችሁም ትረዱኛላችሁ። የረመዳን ስራ ትንሽ ጫን ይላል። በዛ ላይ ደግሞ አንዳንድ ጊዜ ያው በራስ ኬዝም አንዳንድ ነገሮች አይመቹም። በተለይ ይሄን ሰሞን ከራሴ ጋር አይደለሁኝም። በተለይ የማየው ቪዲዮዎች ራሱ ትንሽ ራሳችሁን ማዳመጥ ያለባችሁ ጊዜ ላይ ነው ይመስለኛል። በተለይ ብዙ ቪዲዮ ደጋግማችሁ ስታዩም የሆነ ተጽዕኖ ያለው በነገራችን ላይ እና የዘላለምን ቪዲዮ ከሱ በፊትም እንደዛ አይነቱን ነገር አይቻለሁ። ግን በጣም ልቤ የተሰበረበት እጅግ ብዙ ወንጀሎችን አይቻለሁ። ከማየትም የበለጠ በቃ ለቅሶ የሚደርሰኝ ሰው ነው እንጂ ያጣሁት ቁጭ ብዬ ዘመድ የሞተብኝ ይመስል ቁጭ ብዬ ነው ማለቅሰው እና አንዱ ሊያገባ አንዱ ገገባ ይላልና እነሱ ማለት የፈለኩት ግን ዘላለም ያኔ ባይናችን እያየን ምንም የካሜራ ስክሪን ላይ ብናይም እንኳን ልክ አጠገባችን አሃል ነው። በቃ እንዴት ነው ለእውነት የሚጥር ሰው ለሰው ምንም ቁሳዊ ጥቅም አገኛለሁ ብሎ ሳይሆን ሰው የደሃን እንባ አብሳለሁ ብሎ እንደዛ ሲሆን ትንሽ በጣም ጥሩ ሁኔታ ላይ ያልነበርኩኝም እውነት ለመናገር እና በመገኘቱም እጅግ በጣም ነበር ደስ ያለኝ። ዛሬም ደግሞ ትናንትና ነበረ ዘላለም ተገኘ ብዬ እንደውም ደስ ብሎኝ ቪዲዮ ዛሬ ነበር መሰለኝ የለቀኩት። አሁን ደግሞ የባሰ መጣ። ያው ነው አልሸሹም ዞር አሉ ነውና እግዚአብሔር አምላክ የሰው ልጅን ሁሉ ባሉበት ይጠብቅ። እውነት ለመናገር የዘላለምን ቪዲዮ እስከተገኘበት ድረስ በጣም ልብ ይሰብር ነበር የእውነት ማለት ነው። አንድ ሰው ደና በሰከንድ ደና ሆኖ ወደ አውሬነት ሲመለስ ማለት ነው። እና የእውነት ምን አይነት ጊዜ ላይ እንደደረስ እና አሁን ደግሞ አንድ ጋዜጠኛችን ልዑል ይባላል። አው ስክሪኑ ላይ እንደምታዩት እኔ ምንም አያረጋኝም የሆነ ኬዝ ይዞ ነበረ። ያው ሁሉ ጊዜ ወንጀለኞችን ኬዝ ነው የሚይዙትና ከወንጀለኞችም ደግሞ ከዚህ በፊት እንደውም አብዛኛው የሰው ጅብ አየን የሰው ጅብ ያዝን ምናምን የሚሉት ከጋዜጠኛው ሁሉ የልዑል ደግሞ ለየት የሚለው ነገር ጅቦችን ማለት የሰው ጅብን የሚያስተናግድበት መንገድ ይለየ ነበረ ማለት ሌሎቹ ነከሰን ይላሉ፣ ሌሎቹ እንዲፈራን ምናምን ስሉ እሱ ቀበቶን እየፈታ ነበር ሲለጠልጥ። በቃ እንደ ልብ ነበር የሚታዘዝላቸው ማለት አይተናኮልም። ሊተናኮል ሲሉ ራሱ በጣም ይጠነቀቅ ነበር። ልጁ በጣም ጎበዝ ነው። በጣም ማደንቆ በጣም ጎበዝ ልጅ ነውና ሰዎቹ አፍ ታገኛለሁ ልጅ አገኛለሁ እያሉ ጦንቃይ ቤት ይሄዳል። ያዘው እሱን ኬዝ ነበርና እያየነው ነው በስክሪን ላይ እንደዚህ አይኔን አፍጥጬ እያየው ነው እኮ። አንደኛ የሚናገራቸው ቃላት በጣም ያው ተናዶ ነበር ልዑል የሚናገረው። ሰዎችን ወደ ጅብ እየቀየራችሁ ነው፣ ሰዎችን እንዲያረጋችሁ ነው፣ ሰዎችን እየበደላችሁ ነው። መቼም ሰው ለቅሶ ቤት ሄዶ እስክስታ ይመታል። ሰው እሱም የሄደበት የደሆችን እንባን ለማበስ ወጣቶቹ ገንዘብ አገኛለሁ ልጅ አገኛለሁ ብሎ እየሄዱ የሚገኙት ግን ጫካ ውስጥ ነው። ልብሳቸውን ጥለው ራቁታቸውን ወይ ምን ከገንዘብ የለ ከአእምሮ የለ ከጤንነት የለም። ሲለወጡ ወደ ጅብ አቁ የሚያደርጉትን አቁ
እና ይሄም እሱን ሰውዬ ለመያዝና በቃ ያጠፋ ሰው በህግ መቀጣት አለበት ወደ ህግ ይዞ ለመሄድ ነበረ። ግን ሰውየው እየረገመ ይሁን እየተበተበበት ነው ሆነ የሚናገራቸው ቃላት ነበሩና ወደውኑ አይናችን እያየል ወደ ያልሆነ ተግባር ልብሱን ማውለቅ፣ ማስኩን ወደዛ ጥሎ መንከባለል በጣም የሚጸቀጥጥ ያን ጊዜ ዘላለም ጋር ያየነውን ድምጽ እሱ ጋርም እንደዛ ነበር ያየሁትና በጣም ነው ልቤ የተሰበረው። በጣም ነው ያዛዘነኝ። በቃ ይሄ ልጅም ልናጣው ነው በጣም ከልቡ በተለይ አሁን ሁለቱ ጋዜጠኞች በስክሪን ላይ የምታዩት ሀፍቴም እንደዛው ነው። በጣም ታታሪ ጋዜጠኞች ናቸው በጣም ማለት ነው። እና ምን ብዬ ልንገራችሁ ተደብድቦ ተሰድቦ ተንቋሽሾ ይሄን ስራ ይሄው ጓደኛው ትዳሩን እስከሚፈታበት ልጁ እንኳን ተሰርቆበት አስባችሁታል። ልጁ እንኳን ተሰርቆበት ይሄን ስራ አልተውም ያለ ነው። እንግዲህ ወይ ከትዳራችሁ ወይ ከስራችሁ ወይ ከባለቤታችሁ ወይ ከስራችሁ ምረጡ ስትባሉ እሱ እኔ ህዝቤን ከማገልገል ወደ ኋላ አልልም ያለ ነው ሀፍታሙምና በጣም አከብራችኋለሁ። በጣም እውነት ጀግኖች ናችሁ። ማን ነው በአሁኑ ጊዜ ለሰው ህመም ለሰው እንባ ለማበስ ብሎ ትዳሩን የሚተው? በቃ ሉሌም እንዳለ እንግዲህ በስክሪኑ ላይ እንዳያችሁት ነው። ለመናከስ ይጥራል፣ ብዙ ፍቱኝ ይላል። የሚናገረው ቃላት ግን ራሱን ሆኖ አይደለም። በተለይ መንፈስ ያለባቸው ሰዎች ያው እንደምናወራው ነው የሚያወሩት፣ ግን ራሳቸውን ሆኖ የሚያወሩትን አውቀው ሳይሆን ያው መንፈሱ ወይንም ሰይጣን እንዳናገራቸው ነው። ያው አንደበታችን መላሳችን ተጠቅሞ ነው እኛ እንድናወራ ነው እንጂ የሚያወራው ሌላ ነውና እንደውም በቃ ወደ ኋላ አስሮት ነበር። ምክንያቱም ይናከሳል። በነገራችን ላይ የሰው ጅብ እንትን ስትሉ ይሄ በጣም መጠንቀቅ ያለባቸው እንዳይነክሷችሁ እውነት በጣም ተጠንቀቁ። ምክንያቱም ይሄ ሰይጣን ነገር ስለሆነ በምን እንደሚዛመድ አይታወቅምና እንዳይነክሳችሁ በምትጥሩት መጠን እንዳይነክሳችሁ አድርጉ። በዛ ላይ ደግሞ ሀፍትዬ በጣም ወንድሙ ነህ፣ የልብ ጓደኛው፣ የስራ ባልደረባው ነህና ልዑል ወደ ሙሉ ጤንነቱ እስኪመለስ ከጎኑ ባትለየው ልል እፈልጋለሁ። የታመመ ሰው ያውን ታሞ ሐኪም ቤት የሚተኛ ሰው ቤትም የተኛ ሰው ትንሽ ነገር ነው የሚበቃው፣ ይከፋዋል። የሚናገራቸውን ቃላት እንኳን በግንዛቤ አይናገርም። ሙሉ ማለት የታመመው የሆነ ፓርቱን ነው ማለት የሆነ ፓርቱ ስላችሁ እናንተ እጃችሁን ቢያማችሁ ግን አእምሯችሁ በትክክል ይሰራል። ግን ይሄ አሁን እንደ ልዑል ያለ ማለት ይሄ ሰው ወደ ጅብ ሲቀየር የሚያወራውን ነገር እንኳን ራሱን ሆኖ አይደለም። ምክንያቱም ራሱን አዞ አይደለም የሚያወራው እና መንፈሱን እንደዛ የሚያደርገውና መሀል ላይ እንደውም ርቦኛል የሚባል ስል ምን ላንታለህ ሲባል ስጋ ጾም እኮ ነው የምጾም ነው ስጋ የምስጋ እሺ ሲባል የአህያ ስጋ አቅርቡልኛል። አሁን ልዑል አይደለም የአህያ ስጋ የሚበላው ማለት ጾም እንደሆነ ያውቃል። በጣም በእምነቱም ጠንካራ ነው። በጣም በስራው ጠንካራ ነው። በጣም የተመረቀ ትሁት ልጅ ነው። የእውነት ለመናገር ስራውን አክብሮ የሚሰራ ነውና መሀል ላይ ያመጣዋል፣ መሀል ላይ ወሰድ ያደርገዋልና እና ጓደኞቹ ራሱ የአህያ ስጋ አሁን እንዴት ይበላል ማለት ቅርታ ስጋ እኮ አሁን ጾም ነው አይበላም፣ እንዴት ደግሞ የአህያ ስጋ ትላለህ አንተ? የአህያ ስጋ ከመቼ ወዲህ ነው የሚበላው ሲባል እንደውም በቃ በቁማ ነው የምፈልገው ታርዶ ምናምን ተሰርቶ እኮ አይደለም በቁማ አህያዋን ይበላለሁ ስል ነበር። ግን ልዑል አይደለም እንደዛ የሚለው። እንደዛ ባትገነዘቡ ጥሩ ነው። አንዳንዶቻችሁ ታውቃላችሁ እርግጠኛ ነኝና እሱ ራሱን ሆኖ አይደለም እና ነሳ አባቱን ጠርቶ ጸበል ካስረጫቸው ጸሎት ካደረገላቸው በኋላ በጣም ተረጋግቶ እጁም ተፈቶ ሽሮ ነገር ወይ አትክልት ነገር እስቲ ምሳ ነገር አንጡ አለ። ወደ ራሱ ተመለሰ። ምክንያቱም በፊት የተናገረው ሌላ ነው፣ መንፈሱ ነው እና ተገዶ ነው ወዶ አይደለም እንደዛ የተናገረውና
እኔ እኮ ወንጀልም ሰርቶ አንዳንድ ሰው ወንጀልም ሰርቶ ከወንጀሉ ለመሸሽ ወይንም ወንጀሉን ለመደበቅ ሲል ሌላ ወንጀል ይሰራል። ሰው እኮ 1000 ዓመት ለማይኖር ሰው ደግሞ 1000 ዓመት ለማይኖር ይሄን ህዝብ ያሰቃያል፣ ሰውን ያሰቃያሉ። ይሄው እንደዚህ መታመሙን ራሱ በፊት እኔ አልታመምኩም ጤነኛ ነኝ እጄን ፍቱኝ እያለ ነሳባቱ ወይንም አባ ከመጡ በኋላ አስረዱት። ጓደኞች ያሰሩ እንዲህ ብሎ አስረዳው እና ተረዳ። ምክንያቱም አንድ ሰው ታሞ ሲታመም በትድኑ ራሱ ሰውነታቸው ራሱ እንደታመማቸው እኮ እንትን ይላል አይደለ? እሱም ሲታገል መሬት ላይ ሲንከባለል ወደ ራሱ ሲመለስ ሰውነቱ ይደክማል። የሆነ ስሜት አለው። በቃ እንዴት እንደዚህ ሆንኩ የሚል አለ። ሙሉ በሙሉ ባይረዳምና ተረርቶ ሐሳቡ ሁሉ እንደዛ ታሞ እንኳን ሐሳቡ የት ነው ያለው? በቃ ወንጀለኞችን ለመያዝ ወንጀለኞቹ በስራቸው መቀጣት አለባቸው። በቃ የደሃ እንባ የሰው እንባ ፈሶ አይቀርም። በቃ የተጎዱ ሰዎች መካስ አለባቸው። ያጡትን ሰዎች ደግሞ መርዳት አለብን። እኔ አልተውም ብሞት እንኳን አልተውም እያለ ነበር ጠንቋውና ብሞት እንኳን እኔ አልተውም፣ እንደውም 20 30 ሆናችሁ ብትመጡ ወደ ውሻ ነው መቀየራችሁ ብሎ ዝቶብኛል። ግን አልተውም። ቢያንስ እኔ አሁን በዚህ ጊዜ እንደዚህ እንምላለ ማለት እግዚአብሔር የመረቀው ካልሆነ በስተቀር እግዚአብሔር ባንዱ ሆነ ነገር ሲጎላችሁ ባንዱ ነገር ይከሳችኋልና እኔ አሁን የሚመጡ ጋዜጠኞችን የተረዳሁት መንገድ እግዚአብሔር የህዝቡን እኛ ደጎነን ምናምን አይደለም ኃጢያተኛ ነን፣ ግን እግዚአብሔር ባንዱ በኩል ጉለታችንን መከራችንን እያየ ባንዱ ደግሞ የእንባችን ማበሻ በቃ እንባችን በቃ እንድን ሰዎችን እያዘጋጀልን መሆኑን ተረድቼበታለሁ። ምክንያቱም በአሁኑ ጊዜ እንደምናየው ነው በስደትም በሀገር ውጭም ከራሳችሁ ከናንተ ገንዘብ የሚፈልግ እንጂ እስከ በቃ ህይወታችሁን ለዛ ለሰው መስዋዕትነት እስክታደርጉ ድረስ የሚጋብዝ ወይንም እንዲህ ነው የሚል አብዛኛውን እንትን አላየንም። የምናየው በተለያው መጥፎ ነገሩን ነው አብዛኛውና ልዑል ብሏል። እኔ ብሞትም ቢያንስ እኔ አንዱ ሞቼ ሌሎቹን እህቶችና ወንድሞችን ማዳን አለብኝ። ለገንዘብ ብሎ ጠንቋው ጋር ይሄዳሉ፣ ልጅ አልወልድ ስለ ልጅ ብሎ ይሄዳሉ፣ ብቻ ለብዙ ነገር ይሄዳሉ። መሄዱን እነሱ ለገንዘብና ለልጅ ብሎ ነው ለሚፈልጉት የሆነ ለጊዜያዊ ነገር ነው መቼም። ግን መጨረሻ ላይ ጅብ መሆናቸውን እንግዲህ እንደውም ጫካ ላይ 2 ልጆች ይዟል። 3 ነው ከ4 በላይ የሆነ ጊዜ ጫካ አንድ ሴት እየመረሽ ጫካ ወስዳ እኔ ራሱ እንዴት እሷን አምኗት ተከትሏት ሄደ ምናምን እላለሁ። ማለት ጓደኞቹ አጠገቡ አልነበረም፣ ብቻውን 3 ጅብ እንደዚህ ሲያሽከረክረው ነበር ቀበቶውን ፈቶ። እንግዲህ ማታ ነው ጨለማ ነው፣ በጣም ያስፈራል። እንኳን አንድ ሰው ሆናችሁ እንጃ ብዙ ሆናችሁ ራሱ ያስፈራል። አንደኛ የነሱ ድምጽ በጣም ነው የሚሰቀጥተው። አስባችሁታል? የጅብ ድምጽ በጣም ነው ማለት በጣም ከሩቅ ነው የሚሰማው። አጠገባችሁ ሆኖ ደግሞ እንደዛ ሲሆን በዛ ላይ ራቁታቸውን ነው ወደ ራሳቸው ሲመለሱ ሰውነታቸው እንዳለ ደም በደም ነው ማለት። እንግዲህ እናንተ ጫካ ላይ ማለት ጫካ ላይ ሰው ሲንከባለል አይታችሁ፣ ጫካ ላይ ሰውነታችን ስስ ነው። እግራችን ራሱ እኮ ያለ ጫማ በአሁኑ ጊዜ አልለመደም። የድሮ ሰው ነው እንጂ ባዶ እግሩን የሚሄዱና ጀርባቸው እንዳለ በቃ ተሰነጣጥቆ ማለት ሳሩም ድንጋዩም በቃ የፈለገ ነገር ያገኘው ሁሉ በቃ ሽርክት አድርጎ ሰውነታችሁ ደም ነው የሚሰማቸው። ህመሙ መቼ ነው? ወደ ሰውነት በቃ ወደ ሰው ሲመለሱ ነው። ወደ ጅብ ሲመለሱ እንከባለላሉ፣ ይጮሃሉ፣ መራባቸውን አያውቁም፣ መጠማታቸውን አያውቁም። ይሄ ያጸይፋል አይሉም፣ ይሄ ጥሩ ነው አይሉም፣ ይሄ ሰው ነው የሚበላው አይሉም። በቃ መብላትም ማድረግም የሚፈልጉት ለሰው ልጅ ያልታዘዘውን ነገር ብቻ ነው። ምክንያቱም ልዑል ብሏል መሀል ላይ ስጋ አንጡልኝ፣ የሀያ ስጋ ይበላም አይደለ? በእምነታችን በቃ የተቃራኒ ነው። ዲያብሎስ የሚፈልገው የኛን ተቃራኒ ነው። እኛም ማንፈልገውን ነው፣ በእምነታችን የማንፈልገውን ነገር ነውና ስጋ አንጡልኝ ጾም መሆኑን ራሱ ወደ ራሱ በደንብ ተረጋግቶ ከተመለሰ ጸበል ከተረጨ በኋላ ነው ጾም መሆኑን ያወቀው። አትክልት እስቲ ለአባ አትክልት ነገር ሆነ ምሳ ነገር ሽሮ ነገር አንጡለት ያለውና
እግዚአብሔር አምላክ ከዚህ ይሰውረን። እባካችሁ ተጠንቀቁ። ራሳችሁን እንደዚህ ለአደጋ አታጋልጡ። ልዑል ደግሞ አጠገባችሁ ለሆናችሁ ጓደኛ ለሆናችሁ ቤተሰብ ከማየቱን በፊት ከቤተሰብ ይልቅ እናንተ ቢያንስ ወደ ሕክምና አይደለም ሕክምና ምንም ለውጥ አመጣም ማለት ለውጥ ስላችሁ ሕክምና ሄዳችሁ ሕክምና የበሽታው ስም ከመናገር የሆነ ስም ከመስጠት ውጪ መርፌ መወጋት የሆነ ነገር ማዋጥ ምንም ትርጉምም ፈውስም አይኖረውም እንደዚህ አይነቱ ነገር። ስለዚህ ይሄ ጸበል፣ ጸሎት፣ ሱባኤ መግባት ነውና ስራውን በሆነ ጊዜ ጋብ አድርጎ ሰው ሲኖር ነው ማለት በህይወት ስትኖር ብዙ እልፍ ሰዎችን ሺህ ሰዎችን ማዳን ትችላለህ። ስለዚህ አንተ የተወሰነ ጊዜ ወስደ እስክትድን ተረጋግተ ወደ ራስ ተመልሰ ወደ ጤንነት ስትመለስ ነው እኛም ራሱ የምናገኝ የደሆችን እንባ ማበስ የምትችለው አንተ ደህና ስትሆን ነውና ወንድማችን እስከ መጨረሻው እግዚአብሔር አምላክ ፈጥኖ ደራሽ ቅዱስ ሚካኤል ጤንነትን ይመልስልህ። ሁላችሁም ካጠገቡ ሆናችሁ እናመሰግናለን። በጣም ጓደኛ ምን ያህል ማለት መልካም ጓደኛ እግዚአብሔር ነው የሚሰጠው። ትዳርም እንደዛ ሁሉ ነገርም ከእግዚአብሔር የተሰጠ ነገር ሁሉ መልካም ነው አይደለ? መጥፎ ነው እንዳለ ሁሉ ደግ ጓደኛም እንዳለ በብዙ አይተናልና ሀብታሙ በጣም እናመሰግናለን። ጓደኞቻችሁ ሁላችሁንም ማለት ነውና የስራ ባልደረባው ነው ሲንግል ቱብ ነው ባልሳሳት እና እናመሰግናለን። እግዚአብሔር እስከ መጨረሻ ከእናንተ ጋር ይሁን ውዶችዬ። ኢትዮጵያ ላይ ጋርኩልኝ የተሰማኝን ነው ተናገርኩት። የእውነት ሁሉ ሳየው በጣም ጠንካራ አልበገር ባይ ነው እና ሁለቱ ጋዜጠኞች በጣም ብዙዎቹ አሉ ብዙዎቹ ግን እኔ አሁን ይሄን ሰሞን በቃ ስራዬ ብዬ መከታተላቸው እነሱ ናቸውና በቃ አይበገሩም። በምንም ነገር አይሸነፉም። በቁስ ብትሉ፣ በመኪና ብትሉ፣ በገንዘብ ብትሉ የምንም አይነት ድርድር አይፈልጉም። በቃ ያጠፋ ሰው በህግ ይቀጣ ነው በቃ። አንዳንዱ ሰው እኮ ታውቃላችሁ ገንዘብ ሳይ የሆነ ነገሮችን እንደዚህ በቃ እንዳልሰማ እንዳላየ ላሽ ማለት ይወዳል። እነሱ ጋር ግን እንደዚህ አይነቱ ጨዋታ የለም። የመጡበትም አላማ ህዝባችንን እናገልግል፣ ያለቀሱትን እንባቸውን እናብስ። እግዚአብሔር ይሄ ሁሉ በሰው ኃይል አይደለም፣ ይሄ ሁሉ እግዚአብሔር ሲያዘጋጅ ነው ብዬ አምናለሁና ተመስገን ነው። ለደሆችም ለተቸገሮችም እንዲደርስ እንዲረዱ እንዲታገዙ ላደረገ ቸሩ መድኃኔዓለም ክብርን ውሰድ። እግዚአብሔር ይመስገን። መልካም ቆይታ። ዳግም እስክንገናኝ ቸሩ መድኃኔዓለም በሰላም ያቆያችሁ ማለት እወዳለሁ። አመሰግናለሁ ስለምታበረታቱኝ። ዩቲዩቤ ሼር አድርጉልኝ። አዲስ ጀማሪ ከመሆኑ አንፃር ዩቲዩቤ ሌሎቹ ጋር እንዲደርስ ሼር ብታደርጉልኝ እወዳለሁ። አልጠላም።